እሺ ናይ ማሬ ወይ ነይ እናት አንቺ እኮ መስለሽኝ እኮ ነው። አትሄጂም እንደ ሄዳለሁኝ። የዛሬ ፍጥነት የተለየ ነው። መሄድበት አለኝ። አንተ ዛሬ ቢዚ ነኝ። ለናፍቆት ነው። አውራስ ያው አንተ እንትንህ ደስ ይላል። ኢነርጂ ደስ ይላል። ኢነርጂ ያለው ሰው በጣም ነው የምወደው። ሞር እንትን ያደርገኛል። ያን አዶናይን የምወድበት ምክንያት ኢነርጂው ደስ ይለኛል፣ ያስቀናኛል። ታውቃለህ? ዛሬ እኮ አንቺ በለጥሽ። በስመ አብ በጌታስ እኔ የጠዋት ኢነርጂ እንደዚህ ነው። እግዚአብሔርን ነው የምር ሲሪየስሊ ጠዋት ላይ እንደዚህ ነኝ። እኔን ማታ ላይ አትየኝ። ከ8 ሰዓት በኋላ በቃ ቀየራለሁ። ወይኔ ጉዴ! ኧረ ዛሬ በጣም የተለየ ነው። እኔ ሁሌ እንደዚህ ነኝ። ጠዋት ላይ እንደዚህ ነኝ። እንደዚህ ነኝ። ታፕ ያደርጋችሁ ቤተሰብ። እስቲ ተስፋዬ የአዶናይ ፒክቸር ያደረገ ብቻ ነው የሚገባው ዛሬ። ሁላችሁም የላካችሁት የአዶናይ ፕሮፋይል የላችሁም፣ አትገቡ። አርጉና ኑ ከፈለጋችሁ ትገባላችሁ። ኦኬ እሺ። ወዬ ምን አለ አንታው የምታስተላልፈው መልእክት? እጥር ምጥና አድርገህ ተናገር። እንዴ ያው እኛማ እኮ በቃ እነ ብላኪ ጋር ገባን፣ እነ ያሬዶ ገባን። በቃ ስንለፈልፍ ነው የሰነበትነው ሰሞኑን። በጣም ሀፒ በቃ እየሆነ ባለው ነገር ስፔሻሊ በእናንተ በሆነው ነገር በሙሉ እያደረጋችሁት ባላችሁት ነገር በሙሉ በጣም ደስተኞች ነን። ይህ ልጅ በእርግጠኝነት ዊዝን 1 year ምንም አይተኬ ደረጃ ላይ እንደምናደርሰው በጣም እርግጠኛ ነኝ። ከእግዚአብሔር ጋር እግዚአብሔር ምንም የሚሳነው ነገር የለም። ትልቅ ተመኝ ታገኛለህ። የተመኘኸውን ነው የሚሰጥህ። ቢዩቲ አድርግ አብዲ። የሚጮህ ነገር አለ። ትልቅ ነገር ተመኙ፣ ትልቅ ነገር ታገኛላችሁ። የእውነት ነው የምላችሁ። ስትመኙ ስትጠይቁ ትንሽ አትጠይቁ። ፈጣሪያችሁ ራሱ ትልቅ ነገር ሰፋ አድርጋችሁ። ፈጣሪ ደግሞ በጣም የተለየ ነገር የሚያደርገው እንደማንም እንደማንኛውም ቲክቶከር አይደለም። ይሄ ላይ የራሱ ብራንድ ይዞ የመጣ የራሱን ፊገር ይዞ የመጣ ፎር ደ ኔክስት ጄኔሬሽን የሆነ ነገር ጥሎ ሊያልፍ የሚችል ስለሆነ እንደዚህ ነው ተንከባክበ መያዝ ያለብን። ታፕታፕ አድርጉ የኔ ውዶች፣ ታፕታፕ አድርጉ ፕሊዝ። እና ኮፒ ሊንኩን ደግሞ ከፍ አድርጉት። አረ የለቀለት ደስ ይላል። ትኬት አለቀ የምትሉት ግን የምር ነው። ሪፖስት ታንኪዩ። ሪፖስት ሰፖርት ለምታደርጉኝ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ አብዲ ቀጥል። አብዲ ተኝቷል። አብዲ በቃ ተኝቷል። አብዲ አይሰማም። አሁን መጣ አብዲ። ይሰማል። አብዲ ትቆያለህ። ይሰማል አብዲዬ። እሺ እና ስለ አዶኔ ነበር። አንቺን በጣም አደንቅሻለሁ። ኮሜንትም አድርጌሽ ነበር። እሺ እግዚአብሔር ያክብርልኝ። ስላገኘሽ እንኳን ደስ አለሽ ብዬሽ ኮሜንት ጽፌ ነበር። የት? ፌስቡክ ላይ? እዚህ ቲክቶክ ላይ። ኦኬ እሺ መለስኩ። ኦኬ እንኳን አብሮ ደስ አለን። እሺ ምንድን ነው ሀሳብ? እኔ ያው የእሱ ደጋፊ ነኝ። አሁን ሰሞኑ ምንጫጫ ሰው ተመልሶ አሁን እሱን ሲደግፍ በጣም ዝምታ ብዙ ትርጉም እንዳለ በሱ አውቃለሁ። ዝምታ መልስ ነው። በእውነት በጣም የኮራሁት ወንድሜ ነው። በጣም ነው የሚወደው እና አንቺ ስለምትወጂ ያው እሄዳለሁ። ውዶቼ አትሄድም? ገና ነው እኮ አሁን ገና ነጋ። ገና ብዙ ሰዓታቶች አሉን እዛ ለመሄድ። ማታ ነው ፕሮግራሙ። እዚህ ጋር ስታዩኝ ማታ ነው። ዛሬ ማታ ነው፣ በእኛ ማታ ነው። ሰው እሄዳለሁኝ። እንደዚህ ስታዩኝ በጣም ጓጉተን እንግዲህ በቃ ላይፍ ካለ ላይፍ ታያላችሁ። አላቅም ያለው ነገር። እናንተ ግን ጠብቁ። አሁን ከ7-8 ሰዓት በኋላ ነው እናሳያችኋለን። የሚፈቀድ ከሆነ ላይቭ እናሳያችኋለን። የማይፈቀድ ከሆነ ምን ያስቃችኋል? በጥርስ ይገባል ረፉ። ኦኬ ያ ኦፍኮርስ እንዴ እኛ ህግ እናከብራለን። ነው ስልክ አይቻልም ከተባለ መቅረጽ አይቻልም ከተባለ አንቀርጽም። ህጉን እንትን በሉ ማለት አክብሩ። ስልክ አይቻልም፣ ምክንያቱም ስልክ ቪዲዮ ምናምን ሊከለከል ይችላል። እሱ ላይ ፖስት ስለሚያደርጋቸው ቀድሞ ከጥራት ውጭ እንዳይለቀቅበት ራሱ አንዳንዴ ይህንንም ነገር ቲክታከሮች ከግንዛቤ ውስጥ ብከቱ በጣም አሪፍ ነው። ጠይቁ ከመቅረጻችሁ በፊት
ቪዲዮ ከመስራታችሁ በፊት ፕሊስ ጠይቁ እና ህጉን አክብሩ። በኋላ ደግሞ እዚህ ወጥታችሁ ሌላ ችግር እንዳይፈጠር የተለያዩ ምክንያቶች ይኖሩታል። አንዳንዴ አይፈቀድም እንዲህ አይነት ፕሮግራም። የኮሜዲ የመድረክ ስራና የሞቲቬሽናል ስፒች ዝግጅቶች በሙሉ በቪዲዮ ሪሊዝ አይደረጉም። እነዚህ በየመድረኩ ስለሚሰሩ ድግግሞች ስለሚኖራቸው ሰው እንዳይሰላች ኢቨን እሱ ቢለቅም የተወሰነ ቪዲዮ ካልሆነ በስተቀር ሙሉ እንደ ማንኛውም ጊዜ ሙሉ ሊለቁ አይችልም ነው። ነገ ጠዋት ካሊፎርኒያ ያዘጋጃል፣ የሆነ ቦታ ያዘ አትላንታ ያዘጋጃል ምናምና ድግግሞች ስለሚኖሩ እነዚህ እንትኖቹ በሙሉ መሰላቸት እንዳይኖር ባይለቀቁ አሪፍ ነው። አዎ አንዳንዴ ለምን እንትን ይመጣል እንደዚህ አይነት ነገሮች ቲክታከሮች እኔ ለምን አልቀረስኩም ለምን እከለከላለሁ ምን አይነት ነገር ስለሚመጣ በፖዚቲቭ እዩት። ምክንያት ይኖረዋል። ገብቷቸዋል። አንዴ በጥራት አይቀረጽም፣ ሁለት ደግሞ ስራዎቹ ሌላ ቦታ ላይ ሲሆን ይደጋገምበታል እና ብትጠይቁ ከመግባታችሁ በፊት አሪፍ ነው። እችላለሁኝ ወይ ላይቭ ስትሪም ማድረግ ቪዲዮ መቅረጽ፣ እናንተም እንትን ብላችሁ ሌላ ሰው እንዳትረብሹ ህጉን አክብራችሁ ብትሄዱ አሪፍ ነው። እንደዛ አላለሁኝ እኔም ይሄን መልእክት እንደውም በስፋት መተላለፍ አለበት ብዬ አስባለሁኝ። አንዳንድ ሰው በሄደበት ስልኩ መደቀን ይወዳል። ሰው ሲገባ ሰው ሲወጣ እውነት ያስጨንቀኛል። እኔ አሁን ሰዎችን ሳገኝ እኔ ባህሬ ከጎን ያሉ ሰዎች መቀረጽ ይፈልጋሉ ወይ ከዛ በኋላ መፖሰት ይፈልጋሉ ወይ? በጣም ነው የሰውን ፍላጎት ማከብረው። አንዳንድ ሰው እንደዛ አያውቅም። ቲክታከር ገገማ ነው። አሁን መቼ ዕለት አይታችሁታል? እዛ ፕሮግራሙ ላይ አብሬክ ቪዲዮ ዩቱበሩን አይታችሁታል? የእኔ ልጅ ሁሉ ቀርጾ እንትን ላይ ለቁታል። ዩቱብ ላይ ሳይጠይቅ ሄደ። አይታችሁታል? ያጎረሰው ልጅ አዶናይን ለማስጠላት የሄደበት መንገድ የሚገርም ነው። እንግዲህ አስቦ ማታ ነው ፕሮግራሙ አልቋል። በዛ ሰዓት ቀርጾ ዩቱብ ሊሰራበት ቆሞ በጣም ነው የደነቀኝ። የሰው አስተሳሰብ በጣም ማለት ነው። እሱ እኮ ኦልሬዲ እኮ ብልጥ ለመጫወት ፈልገው ነው። ራሱን እኮ ነው የገደ ራሱን ያጠፋው ኦልሬዲ። የሚገርም ነው በእውነት። የሆነ እንትን ይፈልግብሃል ከሰው ጋር ሊያጋጭክ፣ ግን አይደለም። ልጁ ቀን ሙሉ ሰርቶ ደክሞታል። ሀካም ዩቱብ ቪዲዮ ካሜራህን ደቅነ መተህ ልቅረጽ የምትለው ፎቶ ተነሳ፣ የተወሰነ ያህል ቪዲዮ ወሰደ፣ ከዛ አብሮት ዩቱብ እንዲሰራ ልጁ በራሱ ጊዜ ማላታይ እንደወሰደ ይቁጠረው። እኔ እንደዛ ነው ያሰብኩት። እኔ ጀስት ምንድን ነው ጀስት ራሱን የሚያጠፋ ነገር አንቺ እንዴት ነው ኔጌቲቭ ነገር ሪሊዝ አድርገሽ እንዴት ነው ጀስት አብሶ ደግሞ ጀስት አዶናይን በዚህ ያክል ደረጃ የሚወደድ ሰው ሰበብ ፈልገሽ ለማስጠላት ስትሞክሪ ምናምን ይደብራል። ያውም ደግሞ ጀማሪ ዩቲዩበር ሆነሽ ምናምን እና ያጎርሰው ራሱ አይተከዋል። አጉርሶት አክብሮት አጉርሶት ፊቱ የሆነ በጣም ነው። ግን እውነት ስህተት ነው የሰራኸው አንተ ልጅ። ቪዲዮን እንትን አድርግ አጥፋው። ቪዲዮን በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ያንግ ነው ምናምን። እኔ አንዳንድ ሰዎች እኔ በዚህ ደረጃ በዚህ ሁኔታ እንደዚህ ሲሳተፉ ሳይ እኔ በጣም ነው የማዝነው። እኔ እንዴ አክብሮት ቆሞ ፎቶ ተነሳ አብሮት፣ እንደውም የሆነ ያህል ወስዷል ቪዲዮ። ከዛ በኋላ የዩቱብ ቪዲዮ ሊሰራ ፈለገ። ገባክ? እና አዶናይ ነው ሲለው እንደ ገፈተረው አይነት አስመስሎ ለቀቀው ቪዲዮውን። ኧረ ይቀሽም። በጣም ነው የሚገርመው። ያ በጣም ይገርማል። እንደዛ አታርጉ ፕሊስ። ጠይቁ፣ ህግ ጠይቁ። ምንድን ነው እዛ ቦታ ላይ የሚፈቀደው፣ ምንድን ነው የማይፈቀደው? ስነ ስርዓት በህግ ማክበር፣ ለህግ ተገዢ መሆን ደስ ይላል። ሁሉም ቦታ ህግና ስርዓቶች አሉት። መጠየቅ፣ አጠገባችሁ ያለው ሰው ሪከርድ መደረግ ላይፈልግ ይችላል። ፕሮግራም የሆነ ብቻ አንዳንድ ዩቱበር አንዳንድ ቲክታከር ስግብግብ ነው። ገንዘብ ያስገኝ እንጂ ምንም ነገር ቢሆን ከመለጠፍ ወደኋላ አይልም። 2 ነጥብ እንዲህ አይነት እኮ ተንኮል ቫይራል። የኔ ልጅ አለ እኮ እዛ ላይ 200 የኢትዮጵያ ብር ሰጥቶት እሱ ደግሞ ዶላር መሰለው። ልጅ አውርድ የልጅ ዩቱብ ላይ ጣንከውን አሯሩጦት የኔ ልጅ 200 ብር ሰጠው። ደስ ብሎ ሸውዶታል። 200 ዶላር አገኘዋለኝ። ማን የሰጠው ይሄ ልጅ ብዬ ቆይቼ ቪዲዮን ሳይ እሱ ነው ለካ። ስጠይቀው እሱ ነው የሰጠኝ ብር አለኝ። ልጆቹን ሁሉ ሪከርድ አድርጓቸዋል። ያለ ፋሚሊ ፍቃድ ቪዲዮ ቀርጸህ ዩቱብ ላይ መፖሰት አትችልም። አስወርድብሃለሁ እኔ ብፈልግ ሪፖርት አድርጌ። አትችልም፣ በዩቱብ ህግ አትችልም። ቪዲዮ ቀርጸክ ፋሚሊ ያላቸው ልጆቹ የኔ ሌላም ልጅ እኮ ነው እዛ ላይ ቀርጾ የፖሰተው። ማስወረድ እችላለሁ፣ ብፈልግ አስወርድብሃለሁ። ዩቱብ ላይ እችላለሁ። ልጄ ከኔ ፍቃድ ውጭ የኔን ልጅ ቪዲዮ ቀርጸክ መለጠፍ አትችልም። ግን እኔ እንደዛ እንትን አልሄድም።
እንደዚህ አይነት ራሱ ይሄ ነው ጀስት የሆነ ታይም መስጠት በራሱ የስ ልጁ ቫይራል እንዲወጣ አይነት ነገር ስለሚያግዘው ዝም ብሎ መተው ነው እንደዚህ አይነቱን ሰው ምናምን። እኔ እንትን አልለውም፣ ግን ይደብራል። ሁሉም ነገር ህግ አለው። አታውቀውም። የዩቱብን ህግ ስለማታውቅ ነው እንጂ ያዘጋብሃል። ብዙ እዛ ጋር ያሉት የፋሚሊ ልጆች ቤተሰቦቻቸው ሪፖርት ቢያደርጉ ስትራይክ ነው የሚሰጥህ። አለክ ወንድሜ ገብተካል። ቴዲ ሚዩት አርግ። እሺ አብዲ አውርተሃል። ለእኔም እናቴ እንዴት ነሽ? እግዚአብሔር ይመስገን። እንዴት ዋልሽ እህቴ? አለሁልሽ። ሰላም ነው። ቴንኪዩ የኔ እናት። ታፕታፕ አታደርጉም? ታፕታፕ አለው የኔ እናት። እንዴት ዋልሽ? አልሐምዱሊላህ። ከሳውዲ። እሺ በጣም ነው የምከታተልሽ፣ በጣም ነው የምወደሽ። ከሀቅ ጎን ስለምትቆሚ ደግሞ ወላሂ በጣም ነው የምወደሽ። ሁሌ ነው የምከታተልሽ በነገራችን ላይ እና ቅን ልብ ስላለሽ እናመሰግናለን። ኢንሻላህ ላይቭ ኖሮ ብንከታተል በጣም ደስ ይለን ነበር። እስቲ አላቅም ምን እንደሆነ። አዎ ካለ ታያላችሁ። ይኖራል ብዬ ግን አላስብም፣ አልጠብቅም ይኖራል ብዬ። ያው ቅድም እንዳወራ ነው ማለት ነው አይደል? አሰልቺ ይሆናል ይሄ በየስቴቱ የሚሄድ ከሆነ አዲስ ነገር ከሌለው የሚሆን አይመስለኝም። ግን አናቅም። ጠብቁ ግን 7 ሰዓት ላይ 7 ሰዓት ማለት ለሊት 7 ሰዓት ነው። 7 ፒኤም ከ10 ሰዓት በኋላ ኦር ከ9 ሰዓት በኋላ አይደል? 7 አሁን ከዚህ ሰዓት እንደዛ ነገር ነው የሚሆነው። ዋናው በቃ በሁሉም ነገር እሱ ዊሽ አርጉለት፣ ጥሩ ነገር ተመኙለት። ጥሩ